የተራባችሁት ነገር በጣም ወሳኝ ነው። ምክንያቱም የምትራቡት ነገር የማትጠግቡትን ነገር ተርባችሁ ካላችሁ እስከ ወዲያኛው አትጠግቡትም። የተጠማችሁት ነገር የማትረኩት ከሆነ እስከ ወዲያኛው አትረኩትም። የፈለጋችሁት ነገር የማይገኝ ከሆነ እስከ ወዲያኛው አታገኙትም። ከመንከራተት የሚያወጣችሁ የእግዚአብሔር ሐሳብ ይሄ ነው። የእግዚአብሔር መንግስት ረሃብ ነው እየተጠየቀ ያለው። ጽድቅን የሚራቡ እና የሚጠሙ ብፁዓን ናቸው። ወገኖቼ እዚህ ምድር ላይ የተራባችሁት ነገር በጣም ወሳኝ ነው። ለመኖር በጣም ወሳኝ ነው። የተራባችሁት ነገር ማንነታችሁን ይወስንባችኋል። እኔ ልምከራችሁ ዛሬ የረሃባችሁ ምንጭ ምን እንደሆነ፣ ረሃባችሁ ምን እንደሆነ፣ የተራባችሁት ይገኛል አይገኝም መሸጫውን ሰምተን መሄድ አለብን። መጽሐፍ ቅዱስ ጽድቅን የሚራቡ ናቸው የሚጠግቡት፣ ጽድቅን የሚጠሙ ናቸው የሚረኩት። ጌታ ኢየሱስ ነው ያለው። ብፁዓን ናቸው። በእርግጠኝነት የተራቧትን ጽድቅ ይጠግቧታል። በእርግጠኝነት የተራቧትን ጽድቅ፣ የተጠሟትን ጽድቅ ይረኳታል የተባለው እሱ። በእግዚአብሔር መንግስት ውስጥ ያለው ረሃብ በዚህ ምድር ካለው ቁሳቁስ፣ በዚህ ምድር ካለው የሥጋ ፍላጎት ከምንነካው ከምንዳስሰው፣ ዛሬ አዲስ ብለን ነገ አሮጌ ከሚሆነው በዚህች ምድር ላይ ከተራገፈው ቁስና በዚህች ምድር ላይ በየጊዜው ከሚራገፉ ቁሳቁሶች የተሻገረ ነው። በዚህ ምድር ላይ የሚራገፉት ቁሳቁሶች በሙሉ አያረኳችሁ። በዚህ ምድር ላይ የሚራገፉት የሥጋ ፍላጎቶቻችን በምንም ታምር ይሄንን ረሃብ፣ ይሄንን ጥም ሊተኩት አይችሉም። ስለዚህ ረሃባችሁን አስተካክሉ። ከዚህ ምድር ላይ ካለ ረሃብ፣ ከዚህ ምድር ላይ ከምታዩት ጥማት፣ በዚህ ምድር ላይ ከምትፈልጉት ረሃብ፣ ከምትሹት ቁሳቁሳዊ ከሆነ ረሃብና በዚህ ምድር ላይ ልትይዙት ከምትፈልጉት የሥጋ ነገር ከሆነው ነገር ረሃብ ውጡ። አያስፈልግም አላልኩ። ለዚህ ነው ጌታ ኢየሱስ ማቴዎስ 6ንም ሲያስተምራቸው ስለምትበሉ፣ ስለምትጠጡ፣ ስለምትጨነቃላችሁ። ለምን ነው የምትጨነቁት? ምን እንበላለን፣ ምን እንጠጣለን፣ ምን ለብሳለን ብላችሁ የምትጨነቁት? የጌታችን ትምህርት ነው። የተሰበሰብነው ጌታን ብለን ነው። አሁን የወሰድነው ስጋና ደም የእሱን ነው። እሱ ያለበት ቦታ ነው። የእሱ አጥቢያ ቤተክርስቲያን ውስጥ ነው ያለ ነው። እሱ የሚሰራበት፣ እሱ የሚያስተምርበት፣ እሱ ፈቃዱን ለልጆቹ የሚነግርበት ቦታ ነው ያለ ነው። እሱ እንደዚህ ነው የሚለው። ምን ለምን ትጨነቃላችሁ? የሰማይ ወፎች አያጨዱም፣ አይዘሩም፣ ወደ ጎተራ አይከቱም፣ የሰማይ አባት ይመግባቸዋል። ለነገ ብላችሁ አትጨነቁ። ነገ ክፋቱ ይበቃዋል። የነገ ክፋቱ ይበቃዋል። ነገ ክፋት ይዞባችሁ ነው እየመጣ ያለው። እናንተ የኢትዮጵያ ልጆች ነገ ክፋት ነው የሚመጣባችሁ። ነገ ደግ አይደለም የሚመጣባችሁ። ነገ የተጠማችሁትን ነገር የምትረኩበት ነገር አለ ይመጣው። ነገ የተራባችሁትን የምትጠግቡበት ነገር አለ ይመጣው። ነገ ክፋቱን ይዞባችሁ ነው ይመጣው። አስቀድማችሁ ግን የእግዚአብሔር መንግስትና ጽድቅ እሹ። የናንተ ረሃብ፣ የናንተ ጥማት፣ የናንተ ፍለጋ፣ የናንተ ናፍቆት፣ የናንተ ጸሎት መሆን ያለበት ብሎ ኢየሱስ የተናገረው ይሄ። ምንድነው ረሃብህ? ምንድነው ጥማታችሁ? ምን ራባችሁ? ምን ጠማችሁ? ይቺ ምድር በብዙ ረሃብተኞች የተሞላች ናት። በብዙ ጥማተኞች የተሞላች ናት። ምንድነው የጠማን? እውነት ምን ረካውን ነው እየተጠማን ያለ ነው? ምን ጠግበውን ነው እየተራብን ያለ ነው? እስቲ ቼክ አርጉ። ትናንትም ርቦናል፣ አዎ። ዛሬም ርቦናል፣ አዎ። ነገም ለመራብ ፕሮሰስ ላይ ነው ያለ ነው፣ አዎ። ታዲያ ምንድነው መራብ ያለብን? የማንጠግበውን ነገር ለምን እንፈልጋለን? ምንድነው ረሃባችሁ? ምን ራባችሁ? ምን ጠማችሁ? በምንድነው ልትደሰቱ የፈለጋችሁት? በምንድነው ልትጠግቡ የፈለጋችሁት? በምንድነው ረሃባችሁ ልታስታግሱ የፈለጋችሁት? በምንድነው ነጋችሁን እፎይ ልትሉ የፈለጋችሁት? ምንድነው እየፈለጋችሁ ያላችሁት? ወገኖቼ እዚህ ምድር ላይ እዚህ ዓለም ላይ የሚያኖር ነገር ካገኛችሁ በጣም ተሳስታችሁ። ይቺ ዓለም ለመኖር በጣም ምንናፍቅበት ዓለም አይደለች። በጣም ለመኖር ምንጓጓበት ዓለም አይደለች። በጣም ለመኖር እየጓጓችሁ ከሆነ እዚህ ምድር ላይ ያላችሁት አንድ ሮንግ ነገር ውስጥ ነው ያላችሁት ማለት ነው።
ምንድነው የሚያስረብ? የተራባችሁት ምንድነው? ናፍቆታችሁ ምንድነው? ጥማታችሁ ምንድነው? ጠዋት ስትነሱ ልባችሁን መሙላት የምትፈልጉት በምንድነው? ምንድነው የምትሹት? ጽድቅን የሚራቡ እና የሚጠሙ ብዙ ናቸው፣ ይጠግባሉና። እንጀራ የሚራቡ አላለም፣ ውሃ የሚጠሙ አላለም፣ ወርቅ የሚራቡ አላለም፣ ገንዘብ የሚራቡ አላለም፣ ቁሳቁስ የሚራቡ አላለም፣ መኪና የሚራቡ አላለም፣ ሚስት የሚራቡ አላለም፣ ትዳር የሚራቡ አላለም፣ የዚች ዓለም አላፊ ነገርን የሚራቡ አላለም። መጽሐፍ የሚናገረው ጽድቅን የሚራቡ እነሱ ናቸው የሚጠግቡት። ነገ በጥጋብ መገኘት ከፈለጋችሁ ዛሬ ረሃባችሁን አስተካክሉ። የማትጠግቡትን የተራባችሁ ሰዎች እንደማትጠግቡ ነገራችኋል። ትደጋግሙታላችሁ። እንደዛች ሰማርያዊቷ ሴት፣ ያቺ የሰማርያ ሴት አንድ ስትል ሁለት ስትል ሶስት ስትል አምስት ሸኝታለች። ስድስተኛ ትዳር ላይ ነው ያለችው። በትዳር ረሃቧን ልትሞላ፣ በውሃ ደግሞ ጥማቷን ልታረካ፣ ከቀኑ በቀትር ተደብቃ አካባቢ ሰው ሳያት ስትመጣ ቁጭ ብሎ እዛ ውሃ ዳር የጠበቃት ኢየሱስ ያላት ይሄንን ትጠሚያለሽ አለ። ዛሬም ትጠጪዋለሽ፣ ነገም ትጠሚዋለሽ። አንዴ ሰጥቶ ለዘላለም የሚያረካሽ የህይወት ውሃ አጠገብሽ ቆሞ ነበር። ማን መሆኑን ብታውቂ አንቺ ትለምኚው ነበር፣ አትለመኝም ነበር። ወገኖች ዛሬ በእያንዳንዳችን እንደዚህ ቆሞ የሚለምነን እርካታ ፈላጊ ጌታ አይደለም፣ የሚያረካን ጌታ ነው። ስጪኝ ይላል። በምንድነው የምታረካኝ? አባቶቻችን ሁሉ ከዚህ ነው የጠጡት፣ እነ ያዕቆብ በዚህ ነው የሰገዱት፣ ተራራው ላይ ነው የሰገዱት። ምንድነው የምታወራው? አዲስ ነገር ነው የምትነግረኝ። እኛ እርካታ የምንለው ሌላ ነው እኮ። እናንተ የማትረኩትን ነው የምትጠጡት፣ የማትጠግቡትን ነው የምትበሉት። ዛሬ የሚመጣው አጠገብሽ የሚያወራሽ እሱ ማን መሆኑን ብታቂ ኖሮ አንድ ጊዜ ይገላግልሽ ነበረ። አንዴ ተጠጥቶ ለዘላለም የሚያረካ የህይወት ውሃ እኮ ነው እሱ። ወገኖቼ የማትረኩትን አትፈልጉ፣ የማትጠግቡትን አትሹ። እመኑኝ እኔን፣ አንዴ ጠጥታችሁ ለዘላለም የሚያረካችሁ እሱ ኢየሱስ ክርስቶስ ይባላል። የሰማኝ አሜን ይበል። እርካታ ፍለጋ ትዳር አትቀይሩ። እርካታ ፍለጋ አትፍቱ። አላረካችኝም ሌላ የሚያረካ ፍለጋ አትሂዱ። ወንድ ብትቀያየሩ አትረኩም፣ ሴት ብትቀያየሩ አትረኩም፣ ሀገር ብትቀያየሩ አትረኩም፣ ቤተ ክርስቲያን ብትቀያየሩ አትረኩ። የብዙ ሰዎች ረሃብ ግልጽ ነው። ማይጠግቡት ገንዘብ ተርበዋል። ገንዘብ ስጧቸው ዛሬ አይረኩት፣ አይጠግቡት። ገንዘብን የሚወድ ሰው ገንዘብ አይጠግብም ይላል መጽሐፍ። ዛሬ 10 ቢሊዮን ቢሰጣችሁ ዛሬ ነው ለጊዜው ደስ ያሰኛችኋል። ዛሬ ትርፋችሁ ነው። ነገ ዋናችሁ ሆኖ ቁጭ ይላል፣ አጉድሏችሁ ቁጭ ይላል። ነገ እናንተ አይሆንም፣ ባለቤቱ ሌላ ይሆንባችኋል ይዛችሁት። ነገ ደግሞ ሌላ ነው የምትሻገሩበት የምትፈልጉት። አትረኩት። አንድ የጠጥታችሁት ለዘላለም የምትረኩት ጌታ አጠገባችሁ ቆሟል። ስጠይያለ ወገኖቼ፣ የእርካታችን ምንጭ ኢየሱስ ክርስቶስ። ጽድቅን የሚራቡ እና የሚጠሙ ምን ያደርጋሉ? ብፁዓን ናቸው፣ ይጠግባሉ። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር ብፁዕ የሚል ስም ያወጣላችሁ። የጠገበ ነው ብፁዕ የሚባለው። ብፁዕ ነው የሚባለው የጠገበ ነው። ለመጥገብ የሚሮጥ አይደለም። ዛሬ መታችሁ እንጀራውን በልታችሁ ካልጠገባችሁ መቼም አትጠግቡ። እመኑኝ፣ መቼም አትጠግቡ። እንደተራባችሁ፣ እንደተጠማችሁ፣ እንዲሁ እንደተከለፈለፍን ዘመን ያሄዳል። ፍላጎታችሁን ለዩ። ረሃባችሁ ምንድነው? ምን ራባችሁ? ለዚህ ነው ለቆላስያስ ሰዎች ሐዋርያ ጳውሎስ ምዕራፍ 3 ከ1-4 ሲጽፍላቸው እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። እንግዲህ ከክርስቶስ ጋር ከተነሳችሁ ከክርስቶስ ጋር ሞቻለሁ ካላችሁ በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። መክለፍለፋችሁ እንዳይጨምር፣ መከራችሁ እንዳይጨምር፣ ጥማታችሁ እንዳይጨምር ከተነሳችሁ ክርስቶስ የኔን መስቀል ላይ የኔን ሞት ሞቶታል ካላችሁ እናንተ ሞታችኋል። እሱ ሲቀበር ተቀብሬያለሁ ካላችሁ ተቀብራችኋል። ተነስቷል ተነስቻለሁ ካላችሁ ተነስታችኋል። ስለዚህ ከእንግዲህ በኋላ በእናንተ ሕይወት ውስጥ መኖር ያለበት ክርስቶስ ነው። ለእግዚአብሔር ክብር ስትኖሩ በላይ ያለውን እሹት፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ምንድነው ርቧችሁ የመጣችሁት?
ምን ራባችሁ? ምን ጠማችሁ? እቺ ምድር የምታኖር አይደለችም። እመኑኝ። እዚህ ምድር ላይ በጣም እንደሆነ ነገር አግኝታችሁ መኖር ታሰባችሁ፣ የተሳሳተ ነገር ገብቷችኋል። እዚህ ምድር ላይ እኔ ለመኖር በጣም የምፈልገው ኢየሱስ ስላለኝ ነው። ኢየሱስ ስላለኝ ነው። ኢየሱስን ካልያዛችሁት እዚች ምድር ላይ መኖር መፈለግ ራሱ ችግር፣ ለመከራ፣ ለስቃይ፣ ለረሃብ፣ ለራቁትነት፣ ለመከራና ለስቃይ ራስን እንደመስጠት ነው። ወገኖች እቺ ምድር ላይ በጣም መኖር የምትፈልጉ ሰዎች ለምን እንደምትኖሩ ቼክ አድርጉ። የምትሹት ምንድነው? ምን ራባችሁ? ምን ጠማችሁ? እንግዲህ ይሄንን ወንጌል ከሆነ ምን ነጋገረው፣ ይሄ ወንጌል ይሄን ነው የሚያስተምረው። አባቶቻችን ይሄንን ወንጌል አስተምረው ጽፈውልን አስቀምጠው የሄዱት ምስክሮች እንደ ደመና በዙሪያችን የነበሩ ዓለም አልተገባቻቸውም ነበር ይላል መጽሐፍ። ሁሉን እያጡ ነው ሄዱት። ሁሉን እያጡ የሚደርስባቸው መከራን በደስታ እየተቀበሉት በፊት ለፊታቸው ያለውን ተስፋ ያደረጉ አንዱ ምስክር ለአንዱ ምስክር እየነገረው በዙሪያቸውን በደመና በዙሪያቸው ያሉ ቲፎዞቻቸውን እየሰሙ ሊይዙት ሊጨብጡት የሚፈልጉት አንድ ነው እንጂ 30 አይደለም። አንድ ነበር ያዩ የነበረው። ብሉም ላይ የነበሩት አዲስም ላይ የነበሩት የሁሉም እይታ አንድ ነበር። ሂዱና ዕብራውያን ጸሐፊን ጠይቁት 11ኛው ምዕራፍ ላይ የሚነግረን ሁሉም ያዩት አንዱን ነው። አንዱን አይተውት ነው መከራ የታገሱት። አንዱን አይተውት ነው ተርበው ያለፉት። አንዱን አይተውት ነው በሰይፍ ስለተሰነጠቁት። አንዱን አይተውት ነው በጽድቅ ተጽዕኖ ፈጥረው ያለፉት። እሱም ኢየሱስ ክርስቶስ። ባኝ እኮ አባቶቻችን ምን እንዳረካቸው፣ ምን እንዳሳረፋቸው፣ ምን ህይወታቸውን ስቴብል እንዳደረገው፣ ምን ጽኑ አቋም እንደሰጣቸው መጽሐፍን ስታገላብጡ ታገኙታላችሁ። ያ ሐዋርያው ጳውሎስ በፊልጵስዩስ እስር ቤት ያ ሁሉ ሁከት ባለበት ጊዜ፣ ያ ሁሉ ጭንቀት ቤተክርስቲያን በታመሰችበት ጊዜ፣ ጠብ በነበረበት ጊዜ፣ እሱ እዛች ክፍል ውስጥ በነበረ ጊዜ ለክርስቲያኖች የጻፈውን መልእክት ስታዩ ትደመማላችሁ። እስር ቤት ውስጥ ሆኖ ለኔ ህይወት ክርስቶስ ነው፣ ሞት ደግሞ ጥቅሜ ነው። ሰይጣን የሚያስፈራራበትን ጥቅም ነው ይለዋል። ለኔ ህይወት ክርስቶስ በላይ ያለው ነው። ለኔ ህይወት ምለው በላይ ያለው ነው። ለኔ ህይወት ተመልሶ የሚመጣው ነው። ለኔ ህይወት የሞተልኝ ነው። ለኔ ህይወት በብርሃን የተገናኘኝ ነው። ለኔ ህይወት ሞቶ የተነሳው ነው። አንድ ቀን በክብር ተመልሶ የሚመጣው ነው። ህይወት ምለው እሱን ነው። ሞት ደግሞ ጥቅሜ ነው። ሁለት ነገር ያስጨንቀኛል፣ የትኛውን እንደምመርጥ አላስታውቅም። ሁለት ነገር መሃል ነው እየተሰቃየው ያለሁት ይላል። ምንድነው የሚያሰቃየ? ምንድነው ሁለቱ ነገር ስትት? መሄድ፣ ከክርስቶስ ጋር ልኖር። ላንብብላችሁ ከ21 ቁጥር ጀምሮ። ነገር ግን በስጋ መኖር ለኔ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በስጋ መሬት ላይ ከኖርኩ ለስጋ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በእነዚህ በሁለት ነገር እጨነቃለሁ። ወገኖች የዛሬ ጭንቀታችሁ ሺህ የሆነ ሰዎች ጭንቀታችሁ ሁለት ብቻ ይሆንላችሁ። እስቲ አሜን ብሉ። ዛሬ ሁለት ጭንቀት ብቻ እንዲኖራችሁ እዚህ ጋር ቆሜ ልማጸናችሁ። ሁለት ነገር ያስጨንቃችሁ፣ ግድ የላችሁ በዚህ ሁለት ነገር ተጨነቁ። ሌላ የሚያስጨንቃችሁን ሁሉ እዚህ አራግፋችሁት ሂዱ። እኛ ነገ ጠዋት አስጠርገን እናቃጥለዋል። ሁለት ነገር ያስጨንቀኛል። ምንድነው የሚያስጨንቅህ? ልሄድ ከክርስቶስ ጋር ልኖር ናፍቃለሁ። ናፍቆት ነው የሚያሰቃይ። ምንድነው የሚያሰቃይ? ሰፈር ቀይሬ፣ ቦታ ቀይሬ፣ ሀገር ቀይሬ፣ ስቴብል አድርጌ፣ እንትን ሰርቼ፣ እንትን ፈልጬ፣ እንትን ቆርጬ፣ ይሄን አድርጌ በምድር ላይ ምን ልሆን? ምንም እሱን አይደለም። እኔ ልሄድ ናፍቃለሁ። አይገርምም? ክርስትና ናፍቃለሁ፣ ልሄድ ናፍቃለሁ። ያ ደግ ጌታ እርቦኛል፣ ከሱ ጋር መሆን ናፍቆኛል። ያ የሚወደኝ በጎዳናዬ ላይ በብርሃን ተገልጦ ሁሉ ነገር ሞልቶኝ ነገር በልቤ ይዤ በቅናት ተነስቼ ሰዎች በማሳድድበት ጊዜ በደማስቆ መንገድ መጥቶ የተገናኘኝ የብርሃን አምላክ ሕይወቴን አቅጣጫ ዳይሜንሽን የቀየረው መንገዴን የቀየረው ስሜን ትሸከማለህ ስለኔ መከራ ትቀበላለህ አለኝ። በጎዳናዬ ላይ የመጣው ያ ብርሃን ናፍቆኛል። የሚያስጨንቀኝ ናፍቆት ትፈልጉታላችሁ? ይሄ እኮ እውነት ክርስትና ይሄ ነው።
ይህንን አረሳስቶ በምድር ኮተታ ኮተት ትውልድን ከመሬት ጋር መስፋት አይደለም። ምንም ቢደረግላችሁ ትርጉም የለም። ለምን እንደምትኖሩ ሳታውቁ ምንም ነገር ቢኖራችሁ እንደናንተ የከሰረ የለም። በምድር ላይ ማን የከሰረው ካላችሁ ለምን እንደሚኖር ሳያቅ በምድር ላይ ተሳካለት ሰው ያሳዝነኛል። ተሳካለት የሚባል ኦሬዲ ኤክስ ናፍቋችኋል ወይ? ርቧችኋል ወይ? ኢየሱስን ማየት ትፈልጋላችሁ? ይሄ ናፍቆት ያንበረክከናል። ይሄ ናፍቆት አካሄዳችንን ያስተካክላል፣ ስክን እንድንል ያደርገናል። ይሄ ናፍቆት ከውድድር ያወጣችኋል። ይሄ ናፍቆት ከነገር ያወጣችኋል። ይሄ ናፍቆት ከሸር ከምቀኝነት ያወጣችኋል። ይሄ ናፍቆት ላይፋችሁን ይቀይረዋል። የምር ይሄ ከናፈቃችሁ ባላችሁ ነገር መጠቀም ትጀምራላችሁ። ይሄ ናፍቆት የታሰራችሁበትን ገመድ ይበጥሰዋል። ይሄ ናፍቆት ላይፋችሁን ይቀይረዋል። ይሄ ናፍቆት ሰይጣን በልዩ ስውር ሰንሰለት ጥፍርግ አድርጎ አስሮ ባላችሁ ነገር እንኳን ተጠቀማችሁ እንዳትኖሩ ህይወታችሁን ደስታ አልባ ያደረገውን ሰይጣን መጥቶ ይጥልላችሁ። ሳይጮህ ተንፈራግጦ ከህይወታችሁ ይወጣል። ይሄ ናፍቆት የማይፈታው ስራት ነው። ይሄ ናፍቆት ከክህደት ያወጣችኋል። ይሄ ናፍቆት ኪዳን እንዳታፈርሱ ያጸናችኋል። ይሄ ናፍቆት ጸሎታችሁን ይመልስላችኋል። ይሄ ናፍቆት መሰዊያችሁን ያድስላችኋል። ሊሄድ ከእርሱ ጋር ሊኖር ናፍቃለሁ። ሁለተኛው ደግሞ መኖሬ እኔ ሊሄድ ከሁሉም የሚሻለኝ መሄድ ነው እና ደግሞ በስጋ ካለው ለእናንተ ነው ይላል። አይገርማችሁም? ለእናንተ ነው። ለምንድን ነው ለእናንተ? የሚያስፈልግ ነው። ለእናንተ ይጠቅማችኋል። ምክንያቱም በምድር ተተብትባችኋል፣ ታስራችኋል። የወንጌል እውነት መጥቶ ብርሃን በርቶላችሁ ብርሃኑን የሚያጨልሙባችሁ እየተመላለሱ የመስቀል ጠላት የሆኑ ሆዳቸው አምላካቸው የሆነ ክብራቸው በነውራቸው የሆነ ሐሳባቸው ምድራዊ የሆነ በርካቶች እየተመላለሱ ነው። እያስለቀሱኝ ነው። እነግራችኋለሁ እስር ቤት ነኝ። የኔን እንኳን እስር ሊያጠብቁብኝ ወንጌል ይሰብካሉ። ወንጌላቸው እኔን ለማሳሰር እስሬን ለማጥበቅ ነው የሚያደርጉት። ይሁን እንጂ ከኖርኩ እጠቅማቸዋለሁ። የከበረ ከተዋረደ እንድትለዩ እጠቅማለሁ። በምንድነው መጠቅመን? ይህን ተረጀ በእናንተ ዘንድ እንደገና ስለመሆን በእኔ መመካታችሁ በክርስቶስ ይበዛ ዘንድ በእምነት እንድታድጉ። አንደኛ ጳውሎስ የሚኖረው በእምነት እንድታድጉ ደስ ይላችሁ ዘንድ እንድኖር። ወገኖቼ ምን ተራባችሁ? ምን ተጠማችሁ? አሁን በትክክለኛ ረሃባችሁ ስታገኙት ስራችሁን ታገኙታላችሁ። ለምን? ረሃባችሁን ትጠግባላችሁ። አሁን እኮ ረሃባችንን ስላልጠገብን ስራ የለን። ስራችን ሁሉ ረሃባችን ሆኗል። ረሃባችንን ለማስታገስ ሆኗል። ስራችን ሁሉ ረሃባችንን ለማስታገስ ስለሆነ ስራ ፈቶች ነን። ስራ ያለን ነው ይመስለን። ባተሌ ነን። በጣም ነው ቢዚ ነን። ሁላችንም ከጧት እስከ ማታ እንሮጣለን። ምን እንደምንፈልግ አናውቅም። ስራ የለንማ። ስራችንም ሁሉ ኦልሬዲ በሆዳችን ተወስዶ። ዛሬ በሁለት ነገር ተጨንቃችሁ ትሄዳላችሁ። ስትሄዱ በደስታ ለመሄድ ስትሄዱ በደስታ የምትሄዱት ስራ ካላችሁ ነው። ስራችሁ ምንድን ነው? ሰዎች በእምነት እንዲያድጉና ደስ እንዲላቸው። ምን ደስ እንዲላቸው? የሰዎችን ህይወት ለማቅለል ነው የምንኖረው። የሰዎችን ህይወት ለማክበድ አይደለም የምንኖረው። የምትኖሩት ሰዎች በእምነታቸው እንዲያድጉ ደስ እንዲላቸው። አሁን ሄዳችሁ ወደ ቤት ስትገቡ የሰው ህይወት አቅልሉ። የሰው ህይወት ጭንቀት አትፍጠሩ። ጣጣ አታምጡ። ኬት ያመጣችሁት ነው? ክርስቶስ ህይወታችሁ ከሆነ የሰው ህይወት አቅልሉ። ሁለት ነገር ያስጨንቃችሁ ዛሬ ጭንቀታችሁ፣ መሄድና ከኖራችሁ ለሰው ጥቅም። የሰው ህይወት አቅልሉ። እቺ ልንገራችሁ፣ የሰው ህይወት አቅልሉ። ባሎች የሚስቶቻችሁን ህይወት አቅልሉላችሁ፣ አታስጨንቋቸው። ቀለል አድርጉላችሁ። ፍራንክ ካላችሁ ለቀቅ በሉ። ቀለል አድርጉት። ህይወትን አቅልሉት። አታካብዱ። ኃጢአተኛ አጠገባችሁ ሲደርስ ህይወቱን አታክብዱበት። ኢየሱስ ነው የሞተለት እንደዚህ አትበሉ። ኢየሱስ አንዴ ሞቷል። በቃ ኃጢአትን ሁሉ የሚያስወግድ ደም ፈሷል። አታካብድ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ህይወት አታክብዱ። ኃጢአት ሰርተዋል፣ አይገርምም፣ ቺት አረገች፣ ቺት አረገ። ምንድነው የምታወሩት?
ልጆች ኃጢአትን ብትሰሩ ባብዘን ጠበቃላችሁ። እኔ የኃጢአት ሊቸንሳ እየሰጠው አይደለም። አታካብድ፣ ህይወት አቅልል። ኢየሱስ የመጣው ለኃጢአተኛ ነው። ህይወት አቅልሉ። በቃ የሰው ህይወት አታስጨንቁ። ኑሮን አታክብዱብን። ዶላር ሰማህ አንተ ይላል መጥቶ ምንም አያገባህም። አታክብድ፣ ገለል አድርግ። በቃ እግዚአብሔር ይመስገን ዛሬ ከኖርን ነገ እግዚአብሔር ያውቃል በል። አታክብዱ። ህይወትን ከባድ አታርጉ። የምትሰሩ ሰዎች ወደ እናንተ ጉዳይ ይዘው ይመጡ ሰዎች አታወሳስቡ። ቀለል አድርጉላቸው። መንገዱን ከፈትፈት አድርጉላቸው። ታውቁታላችሁ እኮ ህይወት እንዴት እንደሚቀል። ህይወት አቅልሉ፣ አታስጨንቁ። ሰው በጣም እስኪለምናችሁ አትጠብቁ። ካላችሁ ስጡ፣ አካፍሉ። ህይወትን ቀለል አድርጉት። እንደዚህ ክብድ እንዳረከው ይዛለት እኮ ልትወጣ ትችላለህ። ጨርሰህ ናውጣ ተብለህ ናውጣ ማጅራት ተይዘ እኔ የምኖረው አለ ናፍቆኝ ኢየሱስ እሱ ጋር መሄድ እየናፈቀኝ ከኖርኩ ደግሞ ለእናንተ ደስ እንዲላችሁ ይላል። አይገርም? አቅልሉ፣ ቀለል አድርጉት ህይወት። በቃ ምን ኖረው ለዚህ። ስለዚህ ጠዋት እኔ ስነሳ ዛሬ የማንን ህይወት ነው ማቀለው? ስነሳ እኔ ማድረግ ይሄን ነው። በየቀኑ ሳደርግ ይሄን ነው ማድረግ። ማንን ነው በእኔ የሚስቀው? ማን ነው በእኔ ደስ የሚለው? ህይወቱን የማን ህይወት ነው ዛሬ በእኔ ጋር መጥቶ የሚቀልለት? ገንዘብ እኮ ብቻ አይደለም የሚፈልገው ጉዳዩ አይደለም። ስንት ገንዘብ ያለው ኑሮ የከበደው ማዕት ሰው አለ። ኮንቲነር ተሸክሞ የሚዞር ህይወቱ ለግብብዳሽ ተሸክሞ እያቃሰተ የሚኖር ብዙ ሰው አለ። በገንዘብ የሚፈታ አይደለም። ኢየሱስ የሚባል ጌታ አለ፣ የሰው ህይወት የሚያቀል። እግዚአብሔር ያሳያችሁ 6 ባል ያላትን ሴት ህይወቷን አቀለለ። ያ መከረኛ ዘኬዎስን ህይወቱን ገብቶ ቤት ውስጥ አቀለለለት። ዛሬ በእያንዳንዳችሁ ቤት የገባው ጌታ የብዙዎችን ቤት ያቀል።